ሰላም እንዴት ናችሁ ቤተሰቦቼ? ዛሬ የእኔን ማግባት እናቴን እናበስራታለን በጋራ በመስሎን እናበስራት። ይሄን ፊልም ለመጀመሪያ ጊዜ ያያችሁ እንደገባችሁ ላይክ በማድረግ ቪዲዮውን ጀምሩ። ሰብስክራይብ ያላደረጋችሁ ደግሞ ሰብስክራይብ አድርጉ። ይሄንን ስላችሁ ዛሬ ለእናቴ እንደማገባ እነግራታለሁ። ያበጠው ይተነዳል ማለት ነው። በጣም የሚያስጨንቀው በጣም ከባድ ነው። እኔ አልተዘጋጀሁበትም። እንዳጠቃላይ የእውነት አልተዘጋጀሁበትም። እንዴት አድርጌ ለእናቴ ላገባ ነው የሚለውን ዜና እንደምነግራት የእውነት ለመናገር በጣም ያስፈራል። ምክንያቱም ቤተሰቦቻችሁ ከእናንተ የሚጠብቋችሁ ብዙ ነገሮች እንዳሉ ይሰማል። በተለይ እኔ ደግሞ የቤቱ የመጀመሪያ ልጅ እንደመሆኔ መጠን ቤተሰብ ውስጥ ብዙ ነገር ኃላፊነት ይኖርብኛል ብዬ አስባለሁ። ታናናሾቼን መምራት፣ ቤተሰቦቼን በተወሰኑ ነገሮች መርዳት፣ ፕላስ ለእኔ በራሴ ራሱ የሆነ የተሻለ ደረጃ ላይ ደርሻለሁ ብዬ ለቤተሰቦቼ ፕሩፍ ማድረግ እንዳለብኝ ይሰማኛል። እና እነዚህ ነገሮች በእኔ በኩል አሳክቻቸዋለሁ ብዬ ባስብ እንኳን ቤተሰቦች የእውነት ይሄንን ነገር ቢኒያም ለዚህ ደረጃ ይደርሳል ብለው ይጠብቃሉ የሚለውን ነገር ማሰብ ለእኔ ይከብደኛል። ለምን ለቤተሰቦቻችሁ ሁሌም ብትሆኑ ልጆች ናቸው። ትንሽ የሚያናድደው ነገር ማለት ነው እንደፈለጋችሁ ብታርጉ ለቤተሰብ ሁሌ ልጅ ናችሁ። ለአባታችሁ ልጅ ናችሁ፣ ለእናታችሁ ልጅ ናችሁ። ሱቅ ቢልኳችሁ ደስ ይላችኋል። እንደ ድሮ የት ገባ የት ወጣ ምናምን ብሏችሁ ደስ ይላችኋል። እኔ በህይወቴ በገጠመኝ ውስጥ ያረጋገጥኩት ነው። ለምሳሌ ቤት ተከራይቼ ከወጣሁ ከ2-3 ዓመት በላይ ይሆነኛል። ግን ለረጅም ጊዜ እየተደወለ ምግብ መብላት የቼክ ይደረጋል። ውጪ በጊዜ መግባት የቼክ ይደረጋል። ቤት ውስጥ ከሰራውኝም ምን ሰርቼ እንደበላው ቼክ ይደረጋል። ሲያመኝ ቶሎ መጣው ወይ ደግሞ እኔ ቤት መጥቼ ትሪት እንዲደረግ ምናምን ነገር ይፈልጋሉና አሁን እንደዚህ በስስት ለሚያችሁ ቤተሰባችሁ ላገባ ነው ለወጣ ነው ራሴን ችዬ የሚባለውን ንግግር መናገር ያስፈራል። አብዛኞቻችሁ ወደ ትዳር የገባችሁ ሰዎች ደግሞ ወደ ትዳር ስትገቡ ለቤተሰብ ምን ብላችሁ የተናገራችሁት? አሁን እኔ በጣም ብዙ ትሬል አድርጌያለሁ፣ በጣም ብዙ ተዘጋጅቻለሁ ብዬ አስባለሁ ለራሴ። ከጎግል ጄሚናይም ጋር አውርተናል። ቤተሰብ እንዴት ነው ልታገቡ እንደሆነ የሚነገረው ብዬ ቼክ አድርጌያለሁ። የሚመጡልኝ ሀሳቦች በሙሉ ዊርድ ናቸው። ቤተሰቦች የፊትቼ እንደ ውጭ ሀገር ሰው ይሄ ማየ እንዴት ነሽ ምናምን ላገባ እኮ ነው ምናምን የሚባለው ንግግር እኛ ቤት ላይ ያስፈራል። ኮመንት ላይ የገባችሁ እናንተ መጀመሪያ ልታገቡ ስትሉ የተናገራችሁበትን ሜትድ ጻፉልን፣ አድርጉልን። ኮመንታችሁን ማንበብ በጣም ስለሚያስደስተኝ ብትጽፉልኝ ደስ ይለኛል። ቢኒቲዩብ ነኝ፣ እንጠብቃት። ብዙም ዊርድ ነገር አላደርግም። ካሜራ ቁጭ አድርጌ በስርዓት ነው የምጠብቃት። ወንድሞቼ እስከዛ ድረስ ቁጭ ብለው እንዲጠብቁና ጠብቃ አደርጋቸዋለሁ። እህቶቼንም እንደዛ አደርጋለሁኝ። ከዛ በኋላ የማዘርን ሪያክሽን አብረን የምናይ ይሆናል። ተከታተሉ። እሺ ተመልካቾች፣ እነዚህ የምታዩዋቸው ምስኪን ወንድሞቼ ለምን እንደተሰበሰቡ አያውቁም። እውነት ነው። አሁን ቀለል አድርጋችሁ ለምን ይመስላችኋል የሚለውን ነገር ትመልሱልኛላችሁ። ለብድር ነው? ለዱቤ ነው? ለሽልማት ነው? ለምን ይመስላል ሱራፌል የሰበሰብኩ? መኮረጅ ሆነባል። ለምን ይመስላል? ለብር ነው እንጂ ሌላ አይመስልም። ለብድር ለዱቤ ብለው አልጋሽ ሱራፌል። እሺ ሱራፌል ይመልሱ አይመልሱ የሚለውን ነገር እናያለን። ወይዘሮ መቅዲ ፍራንክ እንስፋል። ፕራንክ ካሜራ እዚህ ጋር ተቀምጦ ፕራንክ ይባላል። ፕራንክ ተደረግሽ በቃ አንቺ ራሱ ሌላን ሰው እሱም ጥሩ ሀሳብ ነው ያስኬዳል። ተሜ ችግሬን ስለነገርኩ ቪዲዮ ይዘህ ልታበድረኝ በጣም ይገርማል። ይሩጣ እንግዲህ በሚያሳዝን ሁኔታ ይህንን ነገር የመለሰው የለም ይመስለኛል። ከዚህ የተሻለ ደስታ ነው ለእናንተ አሁን የምነግራችሁ ነገር። ግን ብቻችሁን ስለማትነገሩ እናቴ ትምጣና በሷ ፊት ነግራችኋለሁ። ቃል መገባላችሁ ነገር የማናችሁን ሚስጥር አላወጣም። ኢትስ ኦኬ። አዎ እስቲ ማሚ እንደመጣች ሰምቻለሁ። ጥሯት እንዳደነግጥ እኔ ቦታ ለቅላታለሁ። ከዛ በኋላ እንደሚሆን እንሆናለን። እስቲ ጥሩልኝ። እስቲ ጥራት ሂድ እስኪ ኩሽ ልጅግር እናታችን ብድግ ለእናቶቻችን ክብር ለእናቶቻችን። እንዴት ነሽ? እሷን ብቻ እንደሚወክለው ዋናው ነገር ዛሬ ልዩ እንክብካቤ ያስፈልጋታል። ግንባሯን ልጆች ተሰብስበው ልጆች ሰብሰብ ብለን
አንድ ነገር አሳስቦን መጠናል። ዛሬ ነው ያሳስቦኛል አይደለም ያሳስበኝ ቸገረና የሆነ ነገር ልሰጥበት ነገር የሆነ ጀበር መልገን ብድር የምፈልጉ ብድር ጠይቁ። እኔ ግን ምን መሰላችሁ ምን ነው ጨነቀሳ ያስጨንቃል። መላጣውላላ ማለት አፈፋይ ውስጥ አራግብልህ የቸገረው ሰው ሲጠይቅ እኮ እንትን ያው ምን መሰላችሁ እንግዲህ አሳድጋችሁ ለዚህ ደረጃ ብለውግ ማድረግ አብቅታችኋል። አሳድጋችሁኛል። እኔ ወፍሬ ያለው ፀጉር እስኪመለጥ ድረስ ቤት ውስጥ አለሁኝ። አሁን ባጭሩ ልናገር የፈለኩት ነገር እናቴ ከቤትማ ከወጣሁ 2-3 ዓመት ሆነኝ። አሁን ደግሞ በደንብ ልወጣ ላገባ እንኳን ወጣ አገና የእውነት መገላገል አይደለም። ያው እንደ ጓደኞቹ እና አዲስ ላይ ነው ፍራንክ አይደለም። ቁም ነገር ፍራንክ አይደለም። አይ ደስ ይላል። ማርያም የእውነት ደስ ብሎኛል። አይዞሽ የእኔ እናት አሁን አመንኳ። በቃ አውቄ ቢሆን ደስ ይልሻል። አይ እኔ እውነት ነው እውነት እንዲሆን ነው የምትፈልጊው? አዎ ማርያም እውነት ታዲያ ይሁን። አሁን ቆይ እሷ ታረጋግጥና የእውነት እንዲሆን ነው ወይስ ፕራንክ እንዲሆን ነው የምትፈልጊው? እኔ ነኝ። ኧረ የእውነት ይሁን። ማርያም ይሁን። እኔ እናት እልል በሉ። የእውነት ነው ወንድሞቼ እህቶቼ፣ ደስ ይበል። ያልጠበቅኩ ነበር ግን ብቻህን አተኛም። ይኸውልህ ሰርጎች ማለት ትናንሽ ሰርጎች አይጠፉም። በቃ እሱም ይፈልጋል። በቃ አንተም ፈልግ። የእውነት በጣም አሳስቦኝ ጨንቆኝ ነበር። እውነት ለመናገር ለምን መሰለሽ አንደኛ ቤት ውስጥ ብዙ ኃላፊነት እንዳለብኝ ይሰማኛል። ምን መሰላችሁ እኔ ቤት ውስጥ ከእናቴ ጋር በጣም ልዩ ቀረቤታ አለኝ። በቻልኩት አቅም የሚያጋጥሙኝን ነገሮች በሙሉ እነግራታለሁ። እውነት ለመናገር ማለትና ምናልባት ከመለሰችው 100 ብር ትሸለማለች። ማን ትመስልሻለች? ምን ማገባት ማለት አልከበኝም። አሁን እናንተ ስለማታውቁ ነው። አሁን ከእናቴ ጋር የኔን የፍቅር ግንኙነት የጓደኞቼን በዙሪያ ያሉትን ሰዎች ታውቃለች። ስለዚህ እናንተ ለማታውቁት ራፌል ታውቃለህ። ያው መቅዲና ተሜናችሁ ትንሽ ጭላንጭሉን ብቻ የምታውቁት። ስለዚህ ስሟን አስተዋውቁና ለተመልካቾችም እናንተም እርግጠኛ እንድትሆኑ ሙሽራዬ ማነች? ያው ድሮ በማውቀው ዳጊናታ ሌላ ይሆንማ። ባይሆን ግን አዋርዳህ ነበር። ባይሆን ግን አስበልተሽ ነበር። ሌላ ሴት ብትሆን ይሄኔ አስበልተሽ ከሷ ውጭ እንደማይሆን ደስ ይላል። በጣም ደስ ይላል። አሁን ቤስት ፍሬንዳችን ናት እያልክ ከቅዱስ ጋር ሲያስተዋውቃት ቤስት ፍሬንድ ነው ብሎ ነው ለኔ እና ነው አይደለ? ድሮ ቤስት ፍሬንድ አይበረም። ሁሉም በሚስጥር ነው። ቅዱስ ተሸውዷል። አክስታችን ናት እያለ አክስቴ ነች እያለ እንደዛ ነው ለሁሉም የሚነገረው። በቤተሰብ ዝም ብሎ አይነገርም። ይገባናል እኛ የአባቴ ዘመድ ነች ትላለህ። የእናቴ ቤተሰብ ካላወቀ ነው እሱ ቤተሰብ ማታውቀውን ምናምን እንደዚህ ትያለህ። ስራፌል ስንት ያክስት ዘመድ አለ? ያክስት ዘመድ ስንት ማውቃቸው ነው ማላውቃቸው? እኔ ጋር በጣም ብዙዎችን ያክስቴ ልጅ ያጎቴ ልጅ ተብሎ ያስተዋወቀኛሉ። እነሱን ለመናገር ነው። እሺ በጣም ደስ ብሎኛል። ስለዚህ እንዳጠቃላይ እናቴ የምትናገር ነገር ተናገሬና ሌሎቻችሁም ተናግራችሁ እንግዲህ ይሄንን ደስታ ወደ ሰፋ ወዳለ መንገድ እንዲሄድ እፈልጋለሁኝ። እኔ ድግስ ብዙም አልፈልግም። ቀለል ያለች ነገር፣ አንድ ዶሮ፣ አንድ በግ፣ እሷን ነገር ነው እና እንዳጠቃላይ ይሄንን ነገር የተሰማሽ ነገር ነገርና ያገባል ብለሽ ጠብቀሽ ነበር? እኔ ያው ጠብቂያለሁ። ድሮም ይናገራል። በ2018 እያለ ይናገር ነበር እኮ
ስለዚህ እንደፎከረ ጨረሰው። ስለዚህ ጠብቂያለሁ። እኛ በትምህርቱ ነበር የፎከርነው። አንተ ትምህርት አልሳካልኝ ነበር ያሰቡት። እስቲ ደብረ ጥሩ ማርቆስ ውጤት ያመጣል ተብሎ በቃ ጥሩ ልጅ ያመጣል። ዋናው ጥሩ እና ኩሮሽ ጥሩ ነገር አለ። የትኛው ይሻላል ትላለህ? የትኛው ይሻላል? የወደፊት እንትን ነች ሚስት ነች። በሳል ሰው አንተ ዩኒቨርሲቲ ያለመሄድ ነው እንጂ የጎዳ እስካሁን ታመጣ ነበር። አርቅን ሄድን እችላለሁ። አሁን የት ነው የምትሄደው? ማርቆስ ሌላ ሀገር ቅርብ ነው የምሄደው። አሁን ማርዬ እናቴ ካሁን በኋላ በጣም ጥሩ እድሉ ምን መሰለሽ፣ የብዙ ሰዎችን የትዳር በር እከፍታለሁ። አሁን እኛ ቤት በየ6 ወሩ ሰርግ ይኖራል። በእርግጠኝነት እነግራችሁ ነገር ፈጠነ ምን 6 ወር ወይ ጠቅልል አድርገን የማርያም ጽዋ ነው እንዴ? ሰንበት ያደረገው ጀመር ቢሆን የሚበረታታ ነገር ቢኖር ቤት ውስጥ ሰርግ እና በ6 ወር አይመስልም? ልክ ነው። አንተ በ6 ወር እንዲሆን አልመጣም እኮ ቢሆን ምን አለበት? አይ ችግር የለውም ግን ደጋፊ ደግሞ ይጎዳል። ሁላችንም እናግባና ልደቱን በየ6 ወሩ ነው። እንደዛ ይቻላል። ለትዳር የምትመክሪው ነገር ምናምን ካለሽ ንገሪኝና እኔ በጣም እያላበይ ስለሆነ ቶሎ ልጨርስ። እኔ ፈርቻለሁ እስካሁን። ገና ደግሞ ለአባቴ መናገር ደግሞ አለ። ለአባቴ ደግሞ ግማሹን አንቺ ትናገራለሽ፣ ግማሹን ይናገራለሁ። ከዛ ነገር ይቀላል። እንደዛ እያደረግን ካልሆነ ከባድ ነው። ችግር የለውም። ትወጪዋለሽ አባቴን አባታችን እኛ አስረዳዋለሁ። ችግር የለውም። አንዴ ዋናው እኮ ከኔ ነው የሚጠበቀው። እኔ እሺ ካልኩኝ እሱ ይሻለ ማለት ነው። ስለዚህ አልቋል ነገሩ ነው። አንተ ሊመችህ ጨርሳችሁ መጣችሁ እኛን አታማቁ። እሱ ወዳድ ከሆነ እሷ የምትወደው ከሆነ እኛ እኮ ዳር ነው። እስቲ ስለ ትዳር አንቺ ከምታውቂው እናንተ ከተጋባችሁበት ትዳር አሁን ለምሳሌ እኔ እንግዲህ ለወደፊት በሰፊው የምነግራችሁ ይሆናል። እኔ ከፍቅረኛዬ ጋር ከ6 ዓመት በላይ አብረን በፍቅር ቆይተናል። የእናንተን ደግሞ ንገሩን። የእኛን ትዳር የእኛ ድሮ ትዳር ምን የድሮ ፍቅር የለም እንደምታውቀው። እሺ መች ነው እናንተ ፍቅሬ ማሪ የለም ኬኬ የለም ሲባል ወለላው ተቆርጦ ስለዚህ ያኛ ቤተሰብ ይመጣል። እሺ እንጋባለን። በቃ ይሄው ኖር ነገር ስለ እናትና አባቴ ከደረሳችሁ የሚገርመኝ ትልቁ ነገር መች ነው ተዋወቃችሁ? መቼ ተጋባችሁ? እኛማ ሐሙስ ተገናኘንና ሰኞ ተጋባ። ሳምንት አልሞላም አይደል? ታስቡት እንግዲህ ለስንት ዓመት ቆየ ማለት ነው? ሐሙስ ታወቆ ሰኞ የተገባበት ትዳር 34 አስፎ ተማሪዎች አይደላችሁ እንዴ? ተማሪዎች ዩኒቨርሲቲ ጨርሳችሁ ያላችሁ ሰዎች ጨርሱን። ዩኒቨርሲቲ ጀማሪ ነው ያለው። መቅዲ ጨነቃል። አቋርጦ የመጣም አለ። እሷ አላቋረጠም እና ትምህርት ነው እንጂ አቋረጠ ገና 31 ዓመት 32 በትምህርት ፈንታ ደህና ውጤት ይዞ መጣ። ስለዚህ 30 መጨረሻውን ያሰምሩ። ሌላ በቃ እኮ ጨርሽላችኋለሁ። ምን ነው 34 ዓመታችን። አዎ 34 ዓመት ሙሉ በጣም የሚያምር ደስ የሚል ትዳር አንተን ወልደን አሳደግና በ5 ዓመታችን አንተን ወልደርና ይሄው እዚህ ጋር ደረጃ ደረስ። እሺ ዛሬ ደግሞ ደስታን ሰምተናል። ትዳር ሲባል ግን ዝም ብሎ ሳይሆን እንደዚህ ያው በስጋ ደሙ ደግሞ ብታረገው እኛ ዝም ብለን የተጋባን እከሳችኋለሁ። አንተ ደግሞ የኛን ጨምረት በስጋ ደግሞ ያምራል። እግዚአብሔር ደስ ይላል አይደል? ዝም ብሎ መጋባት ደስ አይልም። ተሆነ በቴክኒክ ነው ይወድ ደስ ይለኛል። አይ እንደዛ ነው የምጠብቀው። ከሆነ ቴክኒክ እኔ እስመትህትና ወረከበ ልዕልና ይላሉ። በቃ በቴክኒክ እኔ ለትህትና ብዬ ነው እንጂ ተክሊል ካላችሁ አረጋዋለሁ። እንድች ለታስቡ እኔ ሰብልዬ ትሙት አራት ማሉ ይላል። ይሄ ነገር ይመለሳል እንዴ? የማታረጉት
አትፈጽሙ ወይም ደግሞ አትናገሩ። ስለዚህ እስቲ ካላችሁ ይሁን። ስለዚህ ያ ነው የምትይው ስለ ትዳር በአጠቃላይ ስለ ትዳር ምን ብዬ ነው? ትዳር ደስ ይላል። ትዳር መከባበር ይፈልጋል፣ መተሳሰብ ይፈልጋል፣ መወዳደር ይፈልጋል፣ አብሮ መተሳሰብና መነጋገር ከምንም በላይ። ስለዚህ ትዳር ሲይዙ ደግሞ መንዘላዘል አይደለም። እንደኔ ዳሁኑ ወደዛ ላይ ነው ወደዚህ ደግሞ አይደለም። አይ ሰበሰብ ግባ ችግር እምነት ነው የሚያስፈልገው። ዋናው ያንተና የሷ መተማመን ችግር የለው። ለዚህ እኮ ነው ቁረቡ ያልኳችሁ። እንዳታመሽ ያንቺን ነገር ከመት ይሰውራል። አዎ የሰው ልጅ ነው። በቃ አይደለሽ? አይ ነው ምርቃት። በቃ ደህና አድርሽ፣ ደህና ዋልሽ ማሬ ኬኬ አባቴ እናቴ ተብላችሁ እንድትኖሩ ነው እንጂ ምን ልትሆኑ ነው እናታ? እኛማ በቃ በድሮ እኮ ነው ነገር ገና ከሆነ ቤታችሁ ብለናል። ቤታችሁ እያላንገራገረኝ እኮ እቺን 3 ዓመት ብቻውን ተከራይቶ ወጣን መሰለኝ። እሺ ታላቅ ወንድም ምን እስቲ ጠቅልል ያሉ ሐሳብ ምክሮትን ካሉት ልምድ በቃ ደስ ብሎ ሰው ከሚነግርሽ አንተ ሳላገባክ የሰው መጨረሻው ሲያምን ነው ደስ ይላል። መጨረሻውን ያሳምር። አንተን የጎበኘንም እዚህ ያለውን ሰውም ይጎበኝ። ሰርቷል። እኔ አይደለም መቼም ራሱን ነው የሚሆነው። ራስን ነው። አይ ተራኮ መቅደስ ነው ስራ ነው እሱ ነው። ከዛ ማንን ይቀር? አይ ማርያም እኔ ችግር የለውም። ግን ወንድ ልጅ እኮ አያጣም። ሴት ልጅ ነው ተልመቀ ገዳም ሄዳለሁ። ገዳም ሄጄ አሁን መጸለይ አርሴማ ማግኘት እና እኔ ምትለዛ ያለው ለቢኒያም ያገኘሽው ለኔም ስጪኝ። የቢኒያም የሰጣሽው ለኔም ዳርክ ደም አራት ሰዓት ታስብ ችግር የለውም። ምን ልበል? ምን ተሰማሽ? እኔ በማግባት እኔ በጣም ነው ደስ ይለኝ። መጀመሪያ የተሰጣ ልብስ ነበር የሚያገበኝ። እሺ ቀጥል። መጀመሪያ የተሰጣ ልብስ አየው ገመዱ ባሉ ነው ላገባ ነው። ከዛ በመስኮት አየና እንደይለሳቅ ኦኬ ሚስት ነው በቃ ብዬ አሰብኩኝ። ደስ ብሎሻል? ግን ደስ ብሎኛል። ይገለጥልሻል። አንቺ ደግሞ ደስ ይለው ነገር ሲጀመር ህልም አይተሻል። ላገባ ስል ልብስ ማለት ነው። ያ እንግዲህ በህልም ልብስ ከሆነ በአካል ሚስት ነው የሚሆነው። አራጭ አጥበናት ያለሽ እሺ ተሚው ምን እኔ ቃላት ነው ያጠረኝ። እንግዲህ ከፍቅርም ደግሞ ከናንተ ከሁለታችሁ እንደምንማር እርግጠኛ ነኝ። ያው በጭምጭምታ እንሰማለን አይደል? ተማሪ ካለ አስተማሪ አይጠፋም። ችግር የለም። አዎ የትም ቦታ እና በጣም ደስ ብሎኛል። ያው እንግዲህ ከሚዜዎቹ መካከል እንደምሆን ተስፋ አለኝ። ጠባይ ታይቶ አይቀር ብዬ የሚዜነት ያው አንዳንድ ውጮች መሸፈን ግዴታ ይኖርባል። ሚዜ አልሆነ አይቻልም። ይቻላል እንዴ? አይቻልም። አይ እኮ ሚዜ ሆነ አምረኝ ባይሆን ሽማግሌ ሱራፌልን ባረጉ ደስ ይላል። አንተ ቤተሰብ እንዳለ ታስገባው። እኔ ፕሮግራም ከቤተሰብ እንዲወጣ አልፈልግም እና አስተናጋጅ ትሆናለህ እኮ። ለምን ቤተሰብ አስተናጋጅ ቤተሰብ ወንድም ማለት ወንድም ስለሆነ ኩነኛው አሳላፊ የሆነ የሚመጣውን መዘገባለሁ። የቀረው አመዝግቦት ሲበሉ ምናምን ሰዓት ትቆጥራለህ። የቀረው በቀይ እስክሪብቶ መዘገባለሁ። የመጣውን በሰማያዊ አሁን አይ ኖ የስራ ክፍፍል ነው። የስራ ክፍፍል እያደረግን እኔ ምን እንደሚደርሰኝ አባት ይጠየቃል አይደል እንዴ? ይሄን ነገር ባንቺ ሰጥቻለሁ እና አሁን ላንቺ ለጠላው ለጠጁ እኮ ሰጠን ጨረስን እኮ በቃ። አሁን የፋዘርን ነገር አንቺ ደውልም አስጨርሽልን። ባይሆን የሚገባውን ነገር እኔ ሸቆጥ አደረግልኝ። የግራም የቀኝ የሚገባ ነገር ካለ ችግር የለውም። በቃ እንደዛ ከሆነሽ በጉቦ ነው ወይስ ከኔ ላይ ፈርቅ? አይ ፈርቅ ሳይሆን በቃ ያው ሁሉ ከተዘጋጀማ ምን አባት ነው። አሁን እኮ ተዘጋጅቷል እኮ ኦልሬዲ በቃ። ስለዚህ እሱ ነው የተዘጋጀው። አይ እንግዲህ የማሩንም የጠጁም ከተቀበልን እኮ በቃ እንግዲህ ነገ ጀምሮ መታሰብ ነው። ብሩ ሽኛስ ምን ይታሰብልናል? አይታ አይደል? ሁላችሁም ወገባችሁ ይዛችሁ ትድሩናላችሁ። እንግዲህ በቀጣይ አጋጣሚውን በመጠቀም እኛም ቀሚስ እንለብሳለን። ሁላችሁም ያምርባችኋል። እንኳን ደስ አላችሁ። በጣም ደስ ብሎኛል። ደስ የሚል መልስ ነው ከእናንተ ያገኘው። አንዴ ለራሳችሁ እናቴ ከብዙ ጊዜ በኋላ ዩቲዩብ እየሰራሁ ስለሆነ
ተመልካቾች አንቺን ሲናፍቁ የነበሩ ብዙ አሉ። እነሱን ሰላም ባያቸውና ቻው ቻው ብለሽ ካሜራ ዝጊ። አይደለም ካሜራ ዙም አውት እዚህ እንዴት ተናረጋቸው አሁን እንግዲህ ደግሞ ደስታውን ዛሬ ሰጥቶናል ከወንድሞቹ ከእህቶች ጋራ ከብዙ ቀን በኋላ ተገናኝተናል። ወዳችኋለሁ። በጣም ነው የማከብራችሁ። አመሰግናለሁ። ቻው። ተከታተሉት። ሰብስክራይብ አድርጉት። አልችልበትም። ሞክሪ እስኪ በአንቺ ሰብስክራይብ አድርጉለት። የማይነካውን ንኩ። ቻው ቻው ቤተሰቦቻችን። ቻው ቻው። እናመሰግናለን። ዋትስአፕ ኧረ ገደለኝ ልጅ